ዮናስ አሁንም ቢሆን ወንድምነቱን የሚፈልገው ከሆነ ከኔ ጋራ ህይወት ብሎ የሚቀጥል ከሆነ አሁን እዚህ ጉዳይ ላይ ይስማማል አይስማማም የሚለውን ነገር ማለት ነው። የህፃኑን የልደት ሰርተፍኬት ነው አቀብለኛል። ናውጣ ያውቃል ናውጣ ተናገረ እያልኩ እኮ ነው። ያደረኩ የበደልኩ ነገር አለ ወይ? የልደት ሰርተፍኬት ለምን እንደሚፈልገው ብቻ ንገረኝ። ቶሎ በል ተናገር። እኔ አልካድኩም። ክዳኛል ክዳኝ። ግን የዚህን ህፃን ህይወት ያበላሽው አንተ ነው የምታስተካክለው ማለት ነው። የልጁን ሰርቲፊኬት ፈልገህ ነበር አይደለ? ያ ለሰጠኝ የምችለው የምናውቀው ቦታ ይዞ ስትመጣ ነው። ዛሬ ወደ 9 ሰዓት አካባቢ በምናውቀው ቦታ እንገናኝ። እሺ ፍታኝ። አድም አላቆም ስትል አልነበር? አንድ ሀሳብ ልጅ ይሄን ልጅ እዚህ ቤት አስሮ ማበስበስም ጥቅም የለውም። ምን እናደርጋለን? የሚስማማ ከሆነ እና የሚግባባን ከሆነ ማለት ልብሱን ገልብጠሽ ነው የምትለብሺው። ተው በእናትህ፣ እኔ ችግር የለውም። የሚስማማና እንትን የሚል ከሆነ ምንድነው መስማማት አለበት። እንዴት ነው የምናደርገው? ከሱ ጋር እንደሚሰራ ይሆናል። አሁን መያዙንም ስለሚያውቅ ልክ ከሱ ጋር እንደሚሰራ ሆኖ አንዳንድ ነገሮችን ያስተካክልልናል። ሰውየውን ለምሳሌ እንትን እንዲያመጣ ጠይቆት ነበር፣ የሆነ ወረቀት ማለት ነው። የምን ወረቀት እንደሆነ አላውቅም። ድፍረት ማለት በቃ አይ እሱማ በፊትም እያዘዘው ነው። ዳንኤልን እኮ ካልገባ እዚህ ነገር ውስጥ ብለው እኮ ጠይቀውታል እኮ። እሱ አልሰማችሁም ብሎ ጭራሽ ዮናስን ደብድበውት ምናምን የወጣው ማለት ነው። ይሄ አሁን ለእኛ ትልቅ እድል ነው ብዬ ነው የማስበው። ለምን ዮናስ አሁንም ቢሆን ወንድምነቱን የሚፈልገው ከሆነ ከኔ ጋራ ህይወት ብሎ የሚቀጥል ከሆነ ይሄንን እንዲያደርግ ማለት ያስከፋው ወይ እንደሞ የተነጋገራችሁ ነገር እግዚአብሔርን እኔ አላውቅም። ዮናስ እንደዚህ በህይወቱ አድርጎ ማያውቅም። የሆነ ከጀርባ የሆነ የተገደለው ነገር አለ ወይ ደግሞ ብቻ አይደለም ዮናስ ይሄንን ወይ ወን ነገር አጥቶ በስተት ያንን ስህተቱን ይሄኛው ሰውዬ አይቶ ምናልባት ደግሞ ለኛ እንዳይናገር ላንተ ተናግሮ የሆነ ነገር እንዳይፈጠር ብቻ የሆነ ነገር ካለበት እንጂ ዮናስ በምንም ታምር ከሆነ ከባዕድ ሰው ጋር ተባብሮ እንትን ሊያጠቃኝ የሆነ መተትም ሊሆን ይችላል፣ አይታወቅም። መተት ነው ብዬ ደግሞ ባህሪ አይቶበት የማታውቀው ሰው አዲስ ነገር ሲያደርግ ልክ ነው ብዬ አላምንም። አሁን እዚህ ጉዳይ ላይ ይስማማል አይስማማም የሚለውን ነገር ነው እንትን ማለት ያለው። ይስማማል ደግሞ አንተ አስፈራው ማለት እንዲቀላል ነገር አይደለም ማለት ያለብን ነገሮችን ላክብድበት እንጂ እንዲ ነገሮችን ወንድምህ ስለሆነ ይራራል ወይ ደግሞ ምንም ማረጋኝም አይነት ነገር ስሜት ሊገባ ይችላል። ኮስተር ብለህ በቃ ማረግ ያለ ልጅ ነው እዛ ጋር ያለው ማለት ነው። በቃ አይደለም ምን ግን እኔ አሁን ግራ የገባኝ ማለት ነው የጠየቀውን ወረቀት አውቀሽ ምንድነው የማውቀው? ጠይቀውና ራሱ ይንገር። ምን የምን ወረቀት ነው አምጣ ያለ ከዚህ ቤት ምናልባት ይዞ መጥቶ ያስቀምጦ ሊሆን ይችላል የሆነ መረጃ አይደለም። እኔ ልንገርሽ ምን እንደፈለገ የህፃኑን የልደት ሰርተፍኬት ነው አቀብለኛል። ያሙን አዎ ምን ያደርግለታል? ምን አውቃለሁ። ይሁን አውቆ እሱ ሊሆን ይችላል። እግዚአብሔር አውቆ ሊሆን ይችላል። ይሄ ሰርተፍኬት ሊሆን ይችላል። እንደዛ ያለው ይኸውልሽ አዳምጪኝ። እኔ ሰሞኑን እያደረኩ ያለው ሰሞኑን እሱ ታስሮ ስልኩን እኔ ጋር ነው የሚደረገው። ገባሽ አይደል? ሲደወል ላውድ ላይ አድርጌ እያንዳንዱን ነገር ስሰማ ነበር እና እየደወለ በተወሰነ ሰዓት እየደወለ የሆነ ነገር ያዘዋል። ከዛ ትዕዛዝ ውስጥ ደግሞ አንዱ የልደት ሰርተፍኬቱን ፈልጋለሁ፣ ሄደ ገብተ ካለበት ፈልጋ አምጣ አለው። የልደት ሰርተፍኬት ደግሞ ብዙ ጊዜ የሆነ ወንጀል ሊሰራ ሲል ምናምን ለማስቀየር ምናምን ሲፈለግ ነው። ገብቶሻል? እና ይሄን የልደት ሰርተፍኬት የሚያመጣ መስለው እኛ ደግሞ እሱን ያለበትን ቦታ እናውቃለን። አምጣ ብለውት ነው ፖሊስ ጣቢያ ምናልባት ይሄ ራሱ ነው ተወንጀለኛው። ታዲያ ወይ መረጃ አምጣ ብለውት የልጁን እንትን ለማየት ከፈለጉ እኮ እሱን ማጣራት አለብን። አንደኛ ዮናስን ተስምና የልጁን ስም ዮናስን መጠየቅ አለብን በዚህ ጉዳይ ለምን እንደፈለገው ያውቃል። በእርግጠኝነት ብዙ ነገሮች ያውቃል ዮናስ። በጥፊ ምናምን እያጋጨ ካልጠየቅከው ግን አይነግርህም በቀላሉ እያስፈራራ አትፍታለህ ደሞቹ እንዲህ በቀላሉ ይሻላል። ኮስታር ብለን ማውራት ያለብን ነገር አሁን አንድ ናታ እንዴት ነው የሚከፍተው? አንተ ፈለራስ አስረኸዋል ኦኬ ናታ ናውጣ ያውቃል ናውጣ ወንድ ልብስ ላይ ይቀይራል። ምን ልትቀመጥ ነው?
ጀዝባ ቆይ ምንድን ነው የነካህ? ምንድን ነው የሆንከው? ቆይ አንተ በሰላምህ ነው? ሰው የነበርክ ሰውዬ በአንዴ ተቀየረ። እኔ ላይ ያስጨከነ ነገር እኔ ክፉ ነገር አድርጌብሃለሁ? በድያለሁ ነው ወይስ እኔ የበደልኩህ ነገር አለ? ያደረኩህ ነገር አለ? እንደዚህ ብዙ ነገር ህይወቴን የምታመሰቃቅለው ልትረብሸኝ የፈለከው እስቲ ንገረኝ። ተናገረ እያልኩ እኮ ነው። ያደረኩ የበደልኩ ነገር አለ ወይ? አሁንም ቢሆን እኔ አልጨከንኩባችሁም። አልጨከንክም። በጣም እየተንከባከብከን ነው። በእናትህ ልጃችን አስወስደን ከዛ ደግሞ መረጃ እያንዳንዱ መረጃ ምን እንደምናወራ ምን እንደምናደርግ ወይ እያወራክ ምንም እያደረክ አይደለም። አሁን የምጠይቅህ ጥያቄ ብቻ ነው። የልደት ሰርተፊኬት አምጣ ብሎ አዘዘ። ለምንድን ነው የፈለገው? እጄ ነው በጣም እያመመኝ ነው። እሺ ፍታልኝና እሺ። ኧረ ልፍታ ነገሮች አታውሳስለ ልፍታ እንድትፈታ ነው የፈለከው? ይሄ የልደት ሰርተፊኬት ብቻ አይደለም፣ ሌላም ነገር እኔ ጠይቆታል። ሌላ ምን አለክሽ? ሌላም ነገር አምጣልኝ። ስፒከር ላይ አድርጌ እየሰማሁት ነበር እያልኩሽ አይደል? ስልክ ለሱ ሰጥቼ ደግሞ ሌላ ነገር ይባል እንደ መጥቶ ያስፈታው። በፊትም የነገረው ነገር ቢኖርስ? ይኸውልህ ሰማኛለህ። በፊትም ያውቃል። የልደት ሰርተፊኬት ለምን እንደሚፈልገው ብቻ ንገረኝ ቶሎ በል ተናገር። ይኸውላችሁ እናንተ ያልገባችሁ ብዙ ነገር አለ። እኔ እንደዚህ ከሱ ጋር እየሰራ ያለሁት በግልጽ አይደለም። በቃ የሆነ የተወሰነ ነጥብ ይነግረኛል። ማድረግ ያለብኝን ትዕዛዝ አድርጋለሁ። በቃ ለምን ታዘዘለት? ምክንያት ምንድን ነው የቸገረህ አንተ? ለምን እንደምትታዘዝ አንድ ምክንያት ንገረኝ እስኪ። ምክንያቱን ያወጣችሁለት ማለት ነው። እንደዚህ እንዳሰራችሁ እራሱ ይጸጽታችኋል። እልቅ ማለት ነው። አንተ ነህ ወንድምህ ላይ ሁሌ እንደካድከውና እንትን እንዳልከው በጸጸት የምትኖረው። እኔ አልካድኩም። ክዳኛል። በመጪው አይደለም ተረጋግታችሁ ንግግሮች ክዶኛል። ክዳኛል። አልካድኩም። እኔ ጭራሽ አልካድኩም። በደንብ ነው የካድከኝ። ከዚህ በላይ እንዴት ነው የምትክደኝ? ያው ይሄን ክዳትህንና ይሄንን ነገር ምህረት እንዲደረግልህ ከፈለግ እምጠይቅህን ጥያቄ በስነ ስርዓት መልስልኝ። ከዛ ደግሞ አንድ ትልቅ ስራ ትሰራለህ ከኛ ጋር። ምንድነው የምትጠይቀው? መጀመሪያ አንቺን ብትሆኝ እንደሰው አረጋናት። እኔ ነኝ እንደው በጣም የምጨክነው። እሱ እኮ እንደምስል ምን ያወራል? እኔማ በልጄ ከመጣ ምንም ነው የማልደራደርልህ። አይገርምህም? ምንም ገና ጡት ጠጥቶ ያልጠገበ ልጅ ተባብራ አስወሰደ። ምክንያት እኮ አለ። ያንተን ምክንያት ቀቀለ ብለው በቃ አይመለከተኝም። እኔ ስራ አንተ ሲጀመር ፀጉራቸው አመሳስለው ብዙ ነገር ነው የሚሰሩት። አንተም ያንተም ፀጉር የቱም ፀጉር አንደም ታርጋችሁ የኔ ደግሞ እንደዚህ ተላጭቶ ምተውልህ እንዳይመስልህ ታያለህ። ሙልጭ አድርጌ ነው ከስር ወደ ላይ የምገፍልህ። አሳይሃለሁ። አንተ እንትን አትበል። መናገር ያለበት ነገር እኔ ከእሱ ጋር አልተመሳሰልኩም። እኔ አቡጌ ይቆጫችኋል። ግን ተው፣ እኔ የምፈልገው አንድና አንድ ነገር አለ። ዛሬ የምልህን ነገር በስነ ስርዓት ታደርጋለህ። የልደት ሰርተፊኬቱን እፈልገዋለሁ አምጣ ብሎ ትእዛዝ ሰጥቷል አይደል? ከሱ በፊት ግን አይደል ወይ? አዎ፣ ግን እኔ ስለዚህ ያንን አዳምጠኝ። በአካል መሄድ አልችልም። በአካልማ ማን ይፈቅድልሃል? ሲጀመር ታስረሃል እኮ። ግን አዳምጠኝ። እኔ የምልህ ይሄን ሁሉ ክደት ይቅርታ አድርጌልህ እንደ በፊቱ ወንድሜ ልትለኝ ከፈለግ አሁንም ማዝን እያንዳንዷን ነገር ታደርጋለህ። ሲጀመር ይቅርታ የምታደርግልህ አንተ ብቻ ልትሆን ትችላለህ። ልጄ እጄ ላይ ካልገባ እኔ ብዙ ነገር አደርጋለሁ አይደል? የሚሰራውን ስራ ከሰራና ይሄ ሰውዬ በቁጥጥራችን ስር አዳምጪ፣ በቁጥጥራችን ስር አውለን ሰውዬውን ልጃችንን ካስመለስን እንደጠቀመን ነው የሚቆጠረው አይደል? ከጠቀመን ደግሞ ምንም ይቅርታ ማናረግልህ ምክንያት አይኖርም ማለት ነው። እሷን ብትሆን ይቅርታ ታደርግልሃለች። ግን የዚህ ህፃን ህይወት ያበላሸው አንተን የምታስተካክለው አንተ ነህ። አላበላሸውም። እያንዳንዱ ያደረኩትን ነገር ለእናንተ አትካድ። አትፍረዱብኛ። በቃ ለምን እንደሆነ ታውቂያለሽ። ለእኛ ከሆነ እኔ የምልህን ሰምተህ በስነ ስርዓት ታደርገዋለህ። አሁን ምንድነው እንዳደርግልህ የምፈልገው? የልደቱን ሰርተፍኬት ብሏል አይደለ? ቀጥ ብለህ ምንም ሳታወሳስብ የልደቱን ሰርተፍኬት ይዘህለት ትሄዳለህ። አልችልም እሱ ማለት ምክንያቱም
እስካሁን የታዘዝኩለት በስልክ እንጂ በአካል አግኝቼው አላውቅም። ታውቃለህ እኔንም ይጎዳኛል። ለእናንተ ብቻ አይደለም ጠላት። ስለዚህ አልችልም ይሄን ማድረግ። በአካል መሄድ አልችልም። እሱ እኮ ብለዋል እኮ ኦልሬዲ እኮ ብለዋል። በአካል አግኝቼው አዟል። አገኘሁት እኔንም ሊጎዳኝ ይችላል። አሁን ይጎዳል። አንተ እየጠቀምከው እኮ ነው። እንዴት ነው የሚጎዳው? ይዘህልት መረጃውን እየሄድክ ለምን ነው የሚጎዳው? በስልክ ነው እየታዘዝኩለት ነበር። እኮ እየጠቀምከው ነው። አንተ እኮ ጠቃሚ ልለሱ ኦልሬዲ እኮ አዟል እኮ ሰውዬ ናይዘልኝ ብሏል። አንተ ደግሞ ምንድነው መስማማት ነው የሚጠበቅብህ። ከዛ እኛ እንዴት አድርገን በቁጥጥራችን ስር እንደምናውለው እናውቃለን። አንደኛ ነገር እሱ ነው። ሁለተኛ ምንድነው ከእንግዲህ በምንም አይነት መንገድ ከሱ ጋር ውልህን እንዳቋረጥክና ስራ እንዳቋረጥክ ማወቅ የለበትም። ካወቀ ብዙ ነገር ነው ሊያደርግ የሚችለው። ገባህ? ሄደ መናገር በቃ የሆነ አቅም ነው ተበሳጭ መመለስ አለ። ሁሉ እንደምታረግለት ነው የምታረግ። ሌላስ ምሰራልህ ስራ አለው ምናምን እያልክ መጠየቅ። ከዛ አብራው እየሰራ ህፃኑ ያለበትን ቦታ እናውቃለን የት እንደደበቀው። እሱን አወቅን ማለት ደግሞ ሁሉም ነገር ይቀላል ማለት ነው። ነገሮች እናንተ እንደምታስቡት ሊሆኑ አይችልም። አይሁን ችግር የለውም። በቃ እኛ እንዳሰበው ብቻ ስራ ማታደርግ ከሆነ ቀላል ነው። ቀጥ ብለህ ወደዚህ ወደ ሽንት ቤት ትገባለህ ማለት ነው። ማታደርግ ከሆነ አበሰብሳለሁ። እዚሁ ሽንት ቤት አበሰብሳለሁ። ምግብ ራሱ አትስጪ የፈለገ ያሳዝን። ዝም በይ ራስሽ ያሳዝናል ይብላ ምናምን እያለ ወሬኛ። እኔ ካላዘዝኩ በስተቀር ምግብ እንዳትሰጪ። ምግብማ ከሰጠሽ ተመቸው ማለት እኮ ነው። እኔ ጀዝባ ዝም በይ። ካንተ በላይ የጨከነ ሰው የለም። እኔ ለሳም ልትጨክን አንተ መጨከን በጣም ቀላል እኮ ነው። ምንም አልጨከንብህም። በጊዜው ሲገባችሁ ችግር የለም። የዛን ጊዜ ይቅርታ እንደራረጋለን። ሁለታን ምንም ነው ወስደህ ትሰጠዋለህ። እኛ ደግሞ እንከተላለን። እኔ ዳኒ አንቺ አንድ ላይ ሆነ እንከተላለን። ከዛ እንደውም ምንድነው እሱን ያሰብኩት ምን መሰለሽ ሞር የበለጠ እሱ እንዳያውቅ ከኛ ጋር ዮናስ አሁን ወደኛ እንደተገለበጠ ተገልብጣለህ ወደኛ ትሰራለህ ከኔ ጋር እሱን ጠይቀው ትሰራለህ። ተስማማህ መጀመሪያ እኮ ከእናንተው ጋር ነኝ። እሺ ልደውልለት ስልኩ ዝም በል አዳምጠኝ። አሁን አይደለም የምትደውለው። እኔ በማዝዝ ትእዛዝ ብቻ ነው የምትመራው። እኔ ዳኒ አንቺውን እናገኘው። ከዛ ምን እናደርጋለን? ሲቀበል ወረቀቱን ተቀብሎ የት እንደሚሄድ እያንዳንዱ ቦታ ላይ መከታተል ራሳችንን እንደብቅ። ለምሳሌ ቀጥታ ከዛ በኋላ ሰው ሊያገኝ ይችላል። አብረሽ ቁጭ ብለሽ ካፌን ተደብቀሽ ማለት ሌላ ቦታም ከሄደ እዛ ቦታ ልጁ ህፃኑን ጋር ተመልሶ ቤት የሚሄድ ከሆነ ቤት ይዞ ሊመጣ አይችልም። አትልፉ። በምን ታውቃለህ? አይችልም። በቃ አሁን ላይ ልጁ ሊመልስላችሁ ኖ ምናልባት ግን የልደት ሰርተፍኬቱን ደግሞ ለምን እንደፈለገው ትጠይቃለህ። በጣም እኔ እየፈራሁ ነው። አይነግረኝም። አንተ የኛ ጠላት ከወንክለት ይነግርሃል። ይኸውልህ አንተ እኮ የምትሰራው እኮ ከእሱ ጋር እንደሚሰራ ሰው ሆነህ ነው። ያውቃል እሱ። አብራችሁን የራሱ ከሄዳችሁ ሊያጭ ይችላል። አብረን እኛ ራሳችንን ገልጠን ነው እንዴ ሜዳ ላይ ነው እንደሆነ ተጋፍተን ፊት ለፊት አንገባም። እኛ ግን ይጸጽታል። አንድ ነገር አድርጎ ምንድን ነው የሚያደርግ እያለ ምን አስቀዘነ? ከዛ ደግሞ ወንድምን ለመካድ ያልፈራ ሰው እየደማው ምን ያስፈልጋል? ወረቀቱ ስጠዋል። መስጠት የለብህም። እየሰማህ ነው። በዚህ ስማማ አልችልም። ወረቀቱን ይስጠውና ከዛ ሲሄድ እንከተለው እያልኩሽ ነው። ይሄኛው ማለት ነው ተከተለ የምንሄደው እና የሲስተም አይሻልም? የት እንደሚሄድ ሳይጠፋብን ከአይናችን ስር ሳይሰወር መከተል። እሱ ምናልባት ታክሲ ምናምን ሊጠቀም ይችላል። እኔ እስከዛሬ መኪና ይዞ አላየሁትም። በምን ታውቃለህ? ሲጀምር መኪና ይኖረዋል ካለው ጥሩ ነው እንደው እኛ ለመከተል ይቻላል። በግል መኪና ታርጋው ራሱ ይዘን እንትን ማለት ታርጋው መያዝ አይደለም መከተል ነው ያለበት። የሚገባበት መጨረሻ ድረስ መከተል። ለምን ደንፈታው? አሁን አልፈታም እና ወጪ አሁን አልፈታም። ልንሄድ ዝግጁ ስንሆን ደውለህ በቃ ላመጣልህ ነበር የት ነው ማገኘህ ብለኸው ተነጋግራችሁ ሲጨርሱ ነው የምፈታልህ እና ደግሞ ዛሬ እውነትም አንተ ባልከው ዳንስ እንድደውልለት እንኳን ፍታል እኮ ትደውልለታለህ። እኛ እንሰጣለን ታወራዋለህ። በጆሮ እኮ ነው የምትለው። አልፈታም እያልኩ ነው ሰውዬ። የምፈታ ራሱ ገና እዛ አካባቢ ስንደርስ ያማን ግን እንደነገርኩ ነው። አንድ ነገር እንዳለ እኛ ማይክ እንሰጣለን። ሲጀመር የምታወራው ነገር ሁሉ እንሰማሃለን። ምናልባት ሄደህ ተደብቀህ ስለኛ የሆነ ነገር አወራዋለሁ ብትል እንሰማዋለን ማለት ነው። እና የልደት ሰርተፍኬቱን
አዘጋጂ። ከዛ ይደውልለት። ይደውል መጀመሪያ ይደውላል። ደውለህ የት ቦታ እንደምትገናኙ ዛሬ እንደምትገናኙ ወይስ ደግሞ ቀጠሮ አፍርሶ እንደሆነ ወይ ደግሞ በቀጠሮ እንዳለ በአቋሙ እንደቆመ ተጠይቀዋለህ። አሁን አካለ ቀጥ ብለህ ትሄዳለህ ማለት ነው። በቃ ይደውል። በስነ ስርዓት እሺ ፍቱኝና ቆይ አንፈታህም። አውራ በጆሮ ነው የምታወራው፣ በእጅ አይደለም። ሄሎ። ይሰማል? አዎ ይሰማል። ይሰማኛል እያልኳል እኮ የልጁን ሰርተፊኬት የህፃኑን ሰርተፊኬት የልደት ምናምን ፈልጋለሁ ብላኝ ነበር። የልጁን ሰርተፊኬት ፈልገህ ነበር አይደለ? እሱን አዘጋጅቼ ነበረ እና አሁን እችላለሁ። አዘጋጀው? አዎ። ጥሩ ስራ ነው የሰራው። አሪፍ ነው። እሺ። እና እንዴት ነው? በምን አይነት መንገድ ነው ልሰጥ የምችለው? ያ ልሰጠኝ የምችለው የምናውቀው ቦታ ይዞ ስትመጣ ነው። እዛ ታገኘኛለህ። ነገ ዛሬ ወደ 9 ሰዓት አካባቢ በምናውቀው ቦታ እንገናኝ። እሺ እደውላለሁ። በቃ ስወጣ መደወል አይጠበቅብህም። ምንም መደውሉ ምናምን ነገር የለም። ከዛ ስደርስ ታገኘኛለህ። በቃ በሰዓቱ። ሌላ የምትፈልገው ነገር አለ? እሱን አንተ አትጠይቀኝም። እኔ ነኝ ማሳወቅህ። ዝም ብለህ ና። እሺ ፍቱኝ በቃ። አንተ ውሻ። እሺ ፍታኝ። ቅድም አላውቀውም ስትል አልነበር? አግኝቼው አላውቅም። በአካል አግኝቼው አላውቅም ስትል አልነበር? የምታውቁት ቦታ አላልክም ወይ? እንደዛ በስልክ ስልክ ደግሞ ቦታ ይመርጣል። ስልክ ቦታ ይተዋወቃሉ። እሺ ይመጣል። ልጅ እስኪ አየሁ አይደል? ቦታ ቅድም አላውቅም። በስልክ ብቻ ነው አውርቼው የማውቀው። ተገናኝተን አናውቅም። በአካል ነው ያለው። ያው አሁን ግን የምናውቀው ቦታ አለ። ገና ብዙ በስልክ ራሱ በጣም ብዙ የምናስወጣው ነገር አለ። አንተ እሺ ያልኩህ